ሰላም ጤና ይስጥልኝ ውድና የተከበራችሁ የግሽ አካዳሚ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛልኝ። ይህ ግሽ አካዳሚ ነው። ግሽ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እየሰጠ ይገኛል። እናንተም የዚህ ውድድር ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። እነሆ ዛሬ ደግሞ ይዤላችሁ የመጣሁት በጨ ፊደል ቃላትን መመስረት ነው ይዤላችሁ የመጣው ቤተሰቦቼ። እንግዲህ እናንተ ከኔ ጋር አብራችሁ ከሆናችሁ ቻናሌ ቪዲዮ በለቀቅ ቁጥር እየተከታተላችሁ ካያችሁ አማርኛ እንዲሁም እንግሊዘኛ ምንም ለእናንተ ቀላልና ተራ ነገር አድርጌ እንዲገባችሁ በማድረግ አስተምራችኋለሁ ማለት ነው ቤተሰቦቼ። እኔ ደግሞ እንድበረታታ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እንዲሁም መማር ለሚፈልጉ ለእህት ለወንድሞቻችሁ ሸር እያደረጋችሁ ታዳርሱላቸው ዘንድ በአክብሮት ጋብዛችኋለሁ። ከዚህ በመቀጠል ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ ታች ላይ ባስቀመጥኩት ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ ብደውሉልን ታገኙናላችሁ ማለት ነው። ስልኩን ለማስታወስ ያህል 0927 15 51 29 ላይ ብደውሉ ታገኙናላችሁ ማለት ነው። ወደ ዕለቱ ክላሳችን ስንሄድ ጨ ጩ ጪ ጫ ጬ ጭ ጮ። እንግዲህ እነኚህ ፊደላቶች ስናነባቸው እንደዚህ ድምፅ አላቸው። ሳውንዳቸው ጨ የሚል ድምፅ አላቸው ማለት ነው። በእነዚህ ድምፅ በእነዚህ ቅርጽ ደግሞ እንዴት አድርገን ቃላትን እንመሰረታለን ነው። እስቲ ከኋላ ወደፊት እናነባለን። ጮ ጭ ጬ ጫ ጪ ጩ ጨ እንላለን ማለት ነው። ኦኬ ከመጀመሪያው ስንጀምር ጨዋታ 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 እንላለን ማለት ነው። ጨ መጀመሪያ ነች። ዋ ወቤት አራተኛ ነች። ታ ተቤት አራተኛ ናት። በአንድ ላይ ስናነበው ጨዋታ ጨዋታ እንላለን ማለት ነው። ወደ ቀጣይ ስናልፍ ደግሞ ጨለማ 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 እንላለን ማለት ነው። ጨ የመጀመሪያ ነች። ለ የመጀመሪያ ነች። ማ መቤት አራተኛ ነች ማለት ነው። ጨለማ እንላለን። ኦኬ ወደ ቀጣይ ስናልፍ ደግሞ ጨርቅ 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 እንላለን ማለት ነው። ጨ የመጀመሪያ፣ ር ረቤት ስድስተኛ፣ ቅ ቀቤት ስድስተኛ በአንድ ላይ ስናነበው ጨርቅ እንላለን ማለት ነው። ወደ ቀጣይ ስናልፍ ጨው 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 እንላለን ማለት ነው። ጨው ጨ የመጀመሪያ፣ ው ሁለተኛ ወይም ስድስተኛ መሆን ትችላለች። የሁለተኛዋና የስድስተኛዋ ው የሚባሉ ቅርጻቸውም ድምጻቸውም ተመሳሳይ ነው ማለት ነው። ኦኬ እነዚህ በቢጫ ከለር የጻፍኳቸው በሙሉ በጨ የመጀመሪያቸው ጨ ጨ ጨ አራቱን ፊደል ጨዋታ፣ ጨለማ፣ ጨርቅ፣ ጨው ምንላቸው በጨ የመጀመሪያዋን ፊደል ብቻ በመጠቀም የመሰረት ነው ቃላት ነው ማለት ነው። ወደ ሁለተኛው ስንሄድ ጩቤ ጩቤ ጩ የጨ ቤት ሁለተኛ፣ ቤ በቤት አምስተኛ፣ ጩቤ 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 አለ ማለት ነው። ወደ ቀጣይ ስናልፍ ጩኸት ጩኸት ጩ ጨ ቤት ሁለተኛ፣ ኸ የመጀመሪያ ኸ ብለን ሁ ነው የምንለው። ት ተቤት ስድስተኛ ጩኸት ጩኸት እንላለን ማለት ነው። ጭድ እንላለን ማለት ነው። ጭድ ኦኬ እዚህ ጋር እንደምናየው ጭ ሶስተኛ ነች። የጨ ቤት ድ ስድስተኛ ናት። የደ ቤት ጭድ እንላለን ማለት ነው። ወደ ቀጣይ ስንሄድ ጫካ 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 እንላለን ማለት ነው። ጫ የጨ ቤት አራተኛ ነው። ካ የከ ቤት አራተኛ ነው። ጫካ ጫካ አለ ጫካ እንላለን ማለት ነው። ኦኬ ቤተሰቦች ወደ ቀጣይ ስናልፍ ደግሞ ጫ አራተኛ ነች። ጭ ወደ ስድስተኛ እንሄዳለን። ጨ ይችኛዋ ጨ ከመጀመሪያዋ ጨ ጋራ ድምጻቸው በጣም የተቀራረበ ነው። ለመለየት ትንሽ ያስቸግራሉ። ይችኛዋ ጨ ስንል ኤ ድምጽ እንዲኖር ነው የምናደርገው። ይኛውን ደግሞ ጨ ስንል የሚል ድምጽ አድርገን ነው የምንጠራው። ነገር ግን በዚህኛዋ ቃላት ያን ያህል አናገኝለትም፣ እናልፋታለን ማለት ነው። ከዚህ በመቀጠል ጭምር ጭምር ጭ ስድስተኛ፣ ም ስድስተኛ፣ ር ስድስተኛ ሁሉም ስድስተኛ ናቸው ማለት ነው። ጭምር ጭምር አለ ማለት ነው። ጭ ጨቤት
ስድስተኛ፣ ም መቤት ስድስተኛ፣ ረቤት ስድስተኛ፣ ጭምር እንላለን ማለት ነው። ወደ ቀጣይ ስናልፍ ጭንቀት 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 እንላለን ማለት ነው። ጭ የጨ ቤት ስድስተኛ፣ ነቤት ስድስተኛ፣ ቀቤት የመጀመሪያ፣ ተቤት ስድስተኛ። በአንድ ላይ ስናነበው ጭንቀት እንላለን ማለት ነው። ወደ ቀጣይ ስናለፍ ጭቆና እንላለን ማለት ነው። ጨቤት ስድስተኛ ና ቀቤት ሰባተኛ ና ነቤት አራተኛ ጭቆና እንላለን ማለት ነው። መጮህ መ የመጀመሪያ መቤት፣ ጨቤት ሰባተኛ፣ ሀቤት ስድስተኛ መጮህ። እዚህ ጋር እንግዲህ ጮኸ ማለት እንችላለን፣ ግን በሶስት እንዲሆን ስለፈለኩት ነው። መጮህ ወይም ጮኸ ማለት እንችላለን ማለት ነው። እንግዲህ ቤተሰቦች እነዚህ ያያችኋቸው ቃላቶች በሙሉ በጨ ፊደል የተመሰረቱ ናቸው ማለት ነው። ከመጀመሪያው ጀምረን አንዴ ደግመን እናነባቸዋለን። እናንተም አብራችሁ ትከታተሉ ዘንድ በአክብሮት ጠይቃችኋለሁ። እስኪ አብረን እንበል። ጨዋታ ወደ ቀጣይ ስናልፍ ጨለማ እንላለን። አሁን ወደ ቀጣይ ስናልፍ ጨርቅ እንላለን። ወደ ቀጣይ ስናልፍ ጨው እንላለን ማለት ነው። ወደ ቀጣይ ስናልፍ ደግሞ ጩቤ እንላለን ማለት ነው። አሁንም ወደ ቀጣይ ስናልፍ ጩኸት እንላለን ማለት ነው። አብራችሁ እያነበባችሁ እንደሆነ ተስፋ አደርጋለሁ። አብራችሁ ያነበው። ጭድ እንላለን ማለት ነው። ጫካ አለ ማለት ነው። አሁን ወደ ቀጣይ ስናልፍ ደግሞ ጭምር አለ ማለት ነው። ጭንቀት ለቆብኛል ልንል እንችላለን። ጭቆና መጮህ እንላለን ማለት ነው። እንግዲህ ቤተሰቦች በጨ ፊደል መመስረት ከብዙ በጥቂቱ ይህን ያህል አይተናል ማለት ነው። ከዚህ በመቀጠል ደግሞ በፀ እንዲሁም በጰ ፊደላቶች በደንብ አድርገን እናያለን። እንግዲህ ቤተሰቦች ለአሁን የያዝነው ክላስ ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ እናንተ ደግሞ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁም እንዲሁም ለእህት ለወንድሞቻችሁ ሸር እያደረጋችሁ ተጠብቁ ዘንድ በአክብሮት ጠይቃችኋለሁ። ከዚህ በመቀጠል ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ በቀን በማታም እያስተማርን እንገኛለን። ከሀገር ውስጥም ሆነ ከሀገር ውጭ ያላችሁ እህት ወንድሞቼ በውስጥ መስመር መማር ትችላላችሁ ማለት ነው። ለማስታወስ ያህል ስልኬ 0927 15 51 29 ላይ በኢሞ በቴሌግራም እንዲሁም በሀሳብ ብትደውሉ ታገኙናላችሁ ማለት ነው። ቤተሰቦቼ በማንኛውም ሰዓት መደወል ትችላላችሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ።